ፕሊስ አታልቀሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምር ትገቢያለሽ? ምን ትገቢያለሽ? እናስ ጋር ትደውያለሽ ወይ? የትም ጋር ትደውያለሽ? ያማላ አትገቢያለሽ? ሳሎን ነች እንዴ? እትግዛው ወይ መቤቴ እነሱም ላይ ይገባሉ ማለት ነው። ሳንቾች ምን ኧረ እኔ ቢገቡ ምን አገባኝ? ጻልሽ እኮ አይደለም ይግቡ። መቤቴ ፋዘራውን እዚህ ላይ ብላይ ቢኖር አያገባኝ። በቃ አታልቅሽ ፕሊስ። በቃ ያማረኝን እንኳን ሳልበላለው እሱ ራሱ አንድ ትራማ ነው ገባ። እንደዛ ብላ ተናገረች። እግዚአብሔር ሌላ ምንም ታሪክ እናቴ ትምህርታዊ ቤላ በጣም ጥሩ ሰው ነው። ማሚ ያስተምረኛል። ቤላ ያስታውቃል። ሺዝ ማይ ማዘር ሰላም ነው ማዘርዬ አለ እግዚአብሔር በጣም እና ቤላን በጣም ነው የምወደው። ማሚ ንገሪ፣ አንተ ሳድግ እንዳንተ ነው መሆን ፈልገው። አፈቅርሃለሁ ንገሪ ማሚ፣ አፈቅርሃለሁ። እሺ እንዳይደፋብሽ። እሺ አንተ በቃ ወደፊት ማርያም ማዘርን ታውቃታል። አንተ ወደፊት ባለኝ። ኧረ እኔ ሚስት አለችኝ። አንቺ ሴትዮ በሽተኛ ነሽ እንዴ? ባሌ ለአዳር ነው እንጂ ለትዳር እኮ አይደለም ፈልገህ ብሮ። አንድ ቀን እንዳከላለን ዘው። ኧረ ማሚ ቆይ በጣ እኔ ትዳር አልወድም። ከመጀመሪያ ቦይፍሬንድ ጋር ብሬክ አፕ ያደረግነው ላግባሽ ብሎ ሲጃጃር ነው። ላግባሽ ምን ነው? ኦ ማዘሬ ታምራለች ጋይስ። ሺ ኢዝ ቢዩቲፉል ላይ ነው። በጣም ነው የምታምረው። የጨፈርኩ ነው ማለት ዳንሴ ከሞኒ ታውቂለ? አቤት አንቺ አንድ ነገር ልጠይቅሽ። አፈር ሰሆን በእግዚአብሔር አፈር ሰሆን ማዘርሽ ግን ምንም አይሉሽም? ሰሞኑን ቲክቶክ ላይ አሜሪካ የምትኖር የ21 ዓመት ወጣት ልጅ በየላይቡ እየገባች እርቃኗን በሚባል መልኩ ትወርክ ታደርጋለች። ከአንደበቷ የሚወጣው ቃል እጅግ አጸያፊ ነው። ክፈሉኝ እንጂ የምትፈልጉትን አደርጋለሁ የምትል ፍጹም ጋጥ ወጥ ናት። ሰዎች ቤተሰብሽ እንዴት ዝም አሉሽ ሲሏት 911 ደውዬ ነው ማስቀፈድዳቸው ትላለች። እንግዲህ ይቺ ልጅ አሜሪካ ከገባች 3 ዓመት እንኳን አልሆናትም። ቢያንስ አጭር ፓንት እንኳን ለምን አታደርጊም ሲሏት ደግሞ ሰውነቴን ያዝ ስለሚያደርገኝ በደንብ ሼክ አይሆንም ስትል የምትመልሰው መልስ ሌላ ታሪክ ነው። ነገር ግን ከምንም በላይ ልብን የሚያደማውና ከአእምሮ በላይ የሆነብኝ የዚች ልጅ እናት ላይቭ ገብታ ስታለቅስ የተናገረችው እውነተኛ የነፍስ ጩኸት ነው። እኔኮ ገና ግሪን ካርድ ሳላገኝ እጅግ ብዙ ዋጋ ከፍዬ ያመጣዋት ልጄ ናት። በሷ ምክንያት ዛሬ የስኳር ታማሚ ሆኛለሁ። እድሜን፣ መልኬንና ህይወቴን አጣሁት። ዋጋ የከፈልኩባት ልጄ ሚዲያ ላይ ምንም አላደረገችልኝም ትላለች። ኢሞሽናል ሆኜ ብዙ ነገር ሞክሬ ያውቃለሁ፣ ራሴንም ለመጉዳት እኔ በሷ ምክንያት እኮ ነው ፊዚካሊና ሜንታሊ እንደዚህ ተሳስሬ ቁጭ ያልኩት። ስቄ አላውቅም እያልኩኝ ነው የምኖረው። የሆነ ቀን በሷ ምክንያት የሆነ ነገር ከመሆኔ በፊት ይቅርታ ትጠይቀኝ። በተለይ እናቴ ምን አድርጋልኝ የምታውቀውን ነው አትበል። ልቤን ነው የሚያመኝ። የሆነ ነገር ከመሆኔ በፊት ይቅርታ ካልጠየቀችኝ ጡቴን ይዤ ነው የምረግማት ስትል ሰምተናታል። ገና ሲትዝን ሳሎን ነው ልጄን ያመጣኋት 16 ሰዓት ሰርቼ ስኳር በሽተኛ እስከመሆን ደርሼ ትሰሚኛለሽ? ፕሊስ አታልቅሽ። አሁን ባለቀሽ ቁጥር ሞር አንቺ ነሽ የምትጎጁ። የምሬ ነው የምልሽ። ይገባኛል ስሜትሽ፣ በማልቀስም ሊወጣ ይችላል። ግን ፕሊስ በቃ አታልቅሽ። ይሄ ደግሞ ታውቂያለሽ ሶሻል ሚዲያ ነው። ሰው ሪከርድ ያደርግና ምናምን ያሉ ነገር ነው። አዎ ይዘበራርቃል፣ ህይወትን ይጎዳል። ይስሙልኝ፣ የሚሰድቡኝም ይስደቡኝ፣ ያድርሱልኝ። ብቻ ለማይጮህ ልጆች አድርሱልኝ፣ አድርሱልኝ። እግዚአብሔር እንዳይቀጣ ትፈራለሁ። የእናትን ባጥሩ ይመስልሃል እንዴ? ልዑል ይመስልሃል ወይ? ልዑል ንገረኝ። ምን አልኩት? ልዑል እግዚአብሔርን አንድ ቀን ምን አልኩት? እግዚአብሔር ለምን ለእኔ ወንድ ልጅ አልሰጠኝም ነበር አልኩት። ልዑል እኔ በ10 ምናምን ዓመቴ ነው እሷን የወለድኩት። ልዑል እንትን አለኝ ልውጣ። እሺ ልዑል ፕሊስ በቃ ተረጋጊ። የስ ፕሊስ በቃ ፕሊስ አው የስ ተረጋጊ። በውስጥ አውራሻል፣ ፎሎ ባክ አረግሻለሁ። በቃ ተረጋጊ። እሺ ኦ ማይ ጋድ እሺ ቴንክ ዩ በጣም እሺ አውራሽ። ይህንን የህመም ለቅሶ ሰምቶ ልቡ የማይሰበር እናት አለ?
እናትነት እኮ ቀላል ነገር አይደለም። መልካችንን፣ ጊዜያችንን፣ ወጣትነታችንን፣ እያንዳንዱን ሰዓታችንና ሙሉ ህይወታችንን ለልጆቻችን ከፍለን ነው የምታሳድገው። እናት ለልጅ የሚከፈለውን መስዋዕትነት በሙሉ ከፍላ መጨረሻ ላይ በወለደችው ልጅ ምክንያት ልቧ ሲሰበር አካሏና አእምሯ ተጎድቶ ተሳቆ በህመም እያለች ስትኖር ማየት እንዴት ይከብዳል። እግዚአብሔር በቃሉ አባትንና እናትን አክብር ብሎ ሲያዝ የወላጅን ልብ መስበርና ማስለቀስ ምን ያህል አስፈሪ መከራ እንደሚያመጣ አስጠንቅቆናል። በቃ አታልቅሽ ፕሊዝ። በቃ የአማርኝን እኮ ሳልበላለም እሱ ራሱ አንድ ትራማ ነው ገባ እንደዛ ብላ ተናገረች። እኔ ለእሱ አይሶኬ ችግር የለውም ግን ውሸታም እንደሆነች እንትን ልላት ብዬ ነው። ውሸታም ኮይሊያ በጣም ውሸታም እንደሆነች እንድታውቁ ነው። አንድ እህትም እንደዛ ስትላት ነበር። ውሸቷን ነው። እኔ ልጄን እንኳን አይደለም እንደዛ ላረጋት። ልጄ ገና እንደመጣች ነው። ገና እኔ ናፍቆቴን ሳልጨርስ ነው ልጄ ብዬ ሳላቅፋት የደረሰብኝን ሳልነግራት። ልጄም እኮ የራሷ ትራማ አላት። ገባክ? ግን እብን አንተ ስፖንሰርህን እንኳን እኔ እስካሁን ቤት ክራይ ክፈይልኝ አላልኳትም። ቢል ክፈይልኝ አላልኳትም። እኔ ልጅ አንድ አበባ ሰታኝ አታውቅም ነው ምልክ። አንድ አበባ ምን አርጊ ነው የምትለኝ? ምን አርጊ ነው የምትለኝ? እኔ አሁን ትልቅ ናት። ምና የድሮ እኮ ነው ማወራል የ10 ምናምን ታሪክ ፍንትን ወዲ ውስጥ የተቃጠልኩትን እኮ ነው ምነግርህ። ፕሊዝ አታልቀሽ ፕሊዝ። ባለቀሽ ቁጥር ሞር ነው እየተጎዳሽ የምትመጪው። ከዚህ ነገር መውጣት የምትፈልግ ፕሊዝ አታልቀሽ። አይ ነው ይገባኛል። በተለይ ደግሞ ኩሊያ የምትባሏን ታውቃታለሽ። ብዙ ነገር ላይ ነው የምትገባው። ብዙ ህይወት ነው የምትመሰቃቀለው። ፐርሰናሊ የሰዎች ጓዳ ገብታ የምታወራ ሴት ናት። አሁን ምን አይነት እናት ከአንደበቷ አውጥታ ባትረግምም እንኳን ከልቧ የምታፈሰው እያንዳንዱ እንባ በእግዚአብሔር ዙፋን ፊት ቀጥታ ትደርሳለች። ፈጣሪ የእናቶችን እንባ ዝም ብሎ አይመለከትም። የወላጁን ልብ የሚያደማ ልጅ በዚች ዓለም ምንም ያህል ገንዘብ ቢኖረው በፎቅ ላይ ፎቅ ቢገነባ የፈለገውን ቢሆን በእግዚአብሔር ዘንድ ሰላምም ሆነ በረከት አይኖረውም። እግዚአብሔር ደግሞ ፈራጅ ነው። እኔ ራሴ ያችን እናት እያየሁ ማልቀስ ማቆም አልቻልኩም። ለዛች መስኪን እናት ልቤ በጽኑ አዘነ፣ አመመኝ። ከኔ እግር ስር ሁን። ዛኔን ኤክስፓንድ አድርገኝ ፕሊዝ ፕሊዝ። እሺ እንዴት ያለው ይበቃል። ሰልብዬ ያለው እግዚአብሔርን ይታያል ቂጥሽ። እግዚአብሔርን ችግር የለም። እግዚአብሔርን ቂጥሽ ይታያል። አይታይም፣ መቤቴን አይታይም። አንተ ከኔ ስር ሞዴሬተሮች ፕሊዝ ከቻላችሁ ቤላን ከስር አድርጉት፣ እኔን ኤክስፓንድ አድርጉት። ቤላ ከስር ይሄን ነበር በእንትን በሶማሌ ፌስታል ፊቷን ሸፍነህ መቀጥቀጥ። ፊቴ ምን ሆነ? ቤላ ፊቴ ምን ሆነ? አረ እንዴ ኤምቢሲ ስሪ ነው የምትመስዩ ጭንቅላትሽ ቅርጹ። ሁለተኛ ነገር አይንሽ ልክ አይደለም። እዚህና እዛ ነው ማርያምን የረት ልክታለ አብዩኤልን ነው የምትመስዩ። እና እሺ ጀምሪ። ኤኒዌይስ የልጅ ነገር እኮ ልብ ነው የሚያማው። የነገ የኛ ልጆች ዕጣ ፈንታ ምን ይሆን ብዬ እንድፈራ ሆንኩኝ። ሙሉ ህይወታችንን መልካችንና ጊዜያችንን የሰጠናቸው ልጆቻችን መጨረሻ እንዲህ እንዳይሆኑ ስጋት አደረብኝ። ይህ ትውልድ ከእግዚአብሔር መንገድ ከባህልና ከወላጅ ፍቅር እየራቀ ወዴት እየሄደ ነው? እኛ የቻልነውን ያህል በፍቅርና በስነ ምግባር አሳድገን ልጆቻችንን ለፈጣሪ መስጠት ብቻ ነው የምንችለው። እግዚአብሔር አምላክ የልጆቻችንን አእምሮ ልብ ይመልስልን። ይህንን የታወረ ትውልድ በምህረቱ ይጎብኝልን። የወላጆችን እንባ የሚያብስ ልጆቻችንንም ከዚህ አስፈሪ ዘመን የጥፋት መንገድ የሚሰውርና የሚያድን እግዚአብሔር ብቻ ነውና እግዚአብሔር ልጆቻችንን ይጠብቅ። በሰኔ ልጅቷ መዝናናት ትችላለች፣ መጨፈር ትችላለች። ምንም ችግር የለውም። ትዝናና፣ ትጨፍር። ግን እኔ ቂጧ ሲታይ ለራሷ ብዬ ፓንቷ ሳታረግ ስጨፍር ለራሷ ብዬ እዚህ ጋር ሚዲያ ላይ ከፍ ዝቅ እንዳያረጓት ቤተሰቦቿን ስትናገር እዚህ ጋር ታይዝ ነው እንጂ ያልኩት መብቷ ነው። ትዝናና፣ ትጨፍር። ኖርማል። መጀመሪያ እኮ እኛ እኮ ነገርናት አላት አድርጊና ላይ እንደዚህ ያላት አላደርግም ማለት ነው። ኤክሼክ አይሆንማ መስደብ አንተ መናገር አንችልም። ደግሞ አብነት ያየሁትን ነገር ደግሞ እኔ ዝም ማለት አልችልም። እሱማ ግን ከኛ ማላት ምናምን ምን እናርገት? ይች ልጅ አልመጣት እዛ ደግሞ ይኸውልህ ስማ አብነቴ ቢያንስ ለቤተሰቦቻችንን እኮ እናስቸግር ልጅ ሆነን መተን ምናምን፣ ግን ሶሻል ሚዲያ ላይ ወተን ቤተሰብህን ታስቸግራለህ። የትኛውም ልጅ ፋይሬጅ ላይ ፍንዳታ ባለበት ሰዓት ቤተሰብ ያስቸግራል። ያላስቸገርን ሰዎች የለንም። ግን ያ ውስጥ አልፎ እዚህ ሶሻል ሚዲያ ላይ ደግሞ መተክ
ይሄ ሶሻል ሚዲያ ላይ እንደዚህ ነገር ሲታይ ያስጠላል ያልኩት ሶሻል ሚዲያ ላይ መሆኑ ነው። የማንም ልጅ እኮ ሳስቸግር ሳይፈነዳ ከቤተሰቡ ጋር ሳይጣላ አልኖረም። ይሄ ግን ሶሻል ሚዲያ ላይ ነው። ገና ልጅ ናት፣ ገና ታዳጊ ናት። ትጨፍር፣ ትዝናና፣ ትሳቅ ከኛ ጋር ገባ። ግን ደግሞ ያልሆነ ነገር ስናይ ሁላችንም ትልልቅ ሰዎች ነንና መናገር አለብን። እንግዲህ እናትየው ሳሎን ቁጭ ብላ ነች እንደዚህ ሆነች ያለችው። እናትየው ዝም ያለች እኛ ለምን እናበረታታለን? እኛ ለምን እናበረታታለን? እናትየውማ በውጭ አስቸግራታለች። ሶሻል ሚዲያ ደግሞ እኛ እድል ሰተናት አብረን እንሳቅ። አብነት አብረናት እንሳቅ። እንዴት ስታረግ እኔ እኮ ነገር ትልቅ ልጅ ብትሆን ችግር የለብኝም። ትልቅ ልጅ ብትሆን ገና ልጅ ስለሆነች ነው እኔ እየደበረኝ እና ባናና ቢሆን ማናችን ልጅ ሞልድበት እድሜ ነው። ገጠር ብሆን ነግድሻል። ልጅ ሞልድበት እድሜ ነው። መቤቴ ገጠር ብሆን ምናምን አትበይ የኔ ቆንጆ። ለቤተሰቦችሽ ክብር፣ ሌላ ምንም አልልሽም። ያሳዝናል። ሌሎች እድሎችን አገኛለሁ ብዬ ነው እዚህ ላይ መጣሁት። የምን አይነት እድል ነው እስኪ የምታገኘው? አሜሪካ ነገር ያደጋገር ዳንስ ቤት ስለምሰራ ዳንስ ቤት ስለምሰለጥን ሜቢ ክሊፕ ላይ ዳንሰኛ ሊያደርጉ ይችላሉ። ብዙ እድሎች እና ታዲያ ዳንስ ደንሽ እኮ እኔ እኮ ዳንስሽን አትደንሽ አላልኩሽም? እሙሙሽ እየታየ ቂጥሽ እየታየ መደነስሽ ምንድን ነው ለአንቺ ጥቅሙ? እንዴ ስትጠየቂ ገና እኩዮችሽ እዚህ ጋ የተቀመጡት በጣም ትልልቅ ሰዎች ናቸው። ቢወልዱሽ ያደርሱሻል። እሰጥሃለሁ እያልሽው ነው የምታዋሪው። እና እግዚአብሔር እሱ ፈን እንደዚህ አይነት ፈን የለም። ፈን አድርጊ፣ ተጫዋች፣ ደንሺ፣ ተዝናኝ፣ ሳቂ። ምንም ችግር የለውም እኮ አብነት ሳበው ብናና እንትና ማቲ እኮ ሄዶ እኮ ነው ስደውልለት እኔ የመከርኩሽ አይደለም ግን ሳይ አላልፍም። ለዛ ነው የተናገርኩሽ የኔ ቆንጆ። እና ቤተሰቦችሽ ምንም ቢያጠፉ ሁልጊዜም ቤተሰቦችሽ ናቸው። እዚህ መተሽ ሶሻል ሚዲያ ላይ ዲስሪስፔክት አታርጊያቸው። እሱን የተናገርኩት ሲመች አታብነት ማቲ ሊበትናል። ዴት እንውጣ አብነት፣ እኔ እናንተ ዴት እንውጣ። ችግር አለ እኮ የለሽም አንተ ማቲ። አስወጣልኝ በእናትህ ብናናን አስገባው። አስወጣልኝ ጭራሽ መጨረሽ የፈጭላት